በምስራቅ አፍሪካ አዲሱ ተዋናይ ሆኗል። ተወደደም ተጠላን በአፍሪካ ቀንድ የጂኦፖለቲካ ውስጥ ፋኖ አዲስ ኃይል ነው። እንግዲህ የሚመራው የሚጣፍጠውም ካለ ይሄ የማይፋቅ እውነታ ነው። ስለዚህ የግዙፍ ፖለቲካዊ አቋም አለን፣ ግልጽ ፖለቲካዊ ግብ አለን። የትግላችን የመጀመሪያ ግብ ህልውናችን ማረጋገጥ ነው። የአማራን ህዝብ መኖር ማረጋገጥ፣ አለመጥፋቱን ማረጋገጥ፣ ህልውናውን ማረጋገጥ የመጀመሪያው ግብ ነው። የአማራ ህዝብ ህልውና እንዲረጋገጥ ደግሞ መንግስታዊ ስርዓቱን ማስወገድ ግዴታ ነው። የአማራ ህዝብ ህልውና በዘላቂነት እንዲረጋገጥ ደግሞ መንግስታዊ ስርዓቱን ማስወገድ ብቻ ሳይሆን ሌላ መንግስታዊ ስርዓት መተካት ያስፈልጋል። እንደዚህ በፊቱ የጠላቶቻችን በቅሎና ፈረስ እየጎተትን ጠላቶቻችን 4 ኪሎ አንግሰን እኛ ተመልሰን ወደ የቤታችን ስንበተን ቤታችን ሳንደርስ ያነገስናቸው ሰዎች የጥፋት ሌላ አዋጅ አውጀውብን ምናልቅበት ዘመን አክትሟል። ምን ታገለው ለስልጣን። ስለዚህ መጀመሪያ ግባችን ህልውናችን ማረጋገጥ ነው። ደግሞ ህልውናችን የረጋገጥ ዘንድ ይህ የዘር ስርዓት ይህ ዘራችን እንዲያልቅ አዋጅ አወጀብን ስርዓት መወገድ አለበት። ስርዓቱን ማስወገድ ብቻውን በቂ አይደለም። በቦታው ለአማራ ህዝብ ህልውና መከበር የሚጨነቅ የሚያስብ ለአማራ ህዝብ ብቻ ሳይሆን ሌሎች ኢትዮጵያውያንም በሰላም በፍቅር መኖር የሚጨነቅ የሚያስብ የምር መንግስታዊ ስርዓት መተካት ያስፈልጋል። 4 ኪሎ እንደርሰንበት ምንም መለሰው አይደለም፣ ሂደን ምንወር ሰው ነው የሚሆነው። ይሁን ወደ ቀጣዩ ጥያቄያችን ስንሄድ ላለፉት 5 ዓመታት በእርስ በርስ ጦርነት ውስጥ ተጠምዶ ያለው መከላከያ ከፋኖ ጋር ይፋዊ ጦርነት ከጀመረ ድፍን 1 ዓመት ሞልቶታል። በአፍሪካ ግዙፍ ኃይል የሚባለው የመከላከያ ኃይል ስትራቴጂክ መሳሪያ ባልታጠቀ የፋኖ ኃይል ሊመከት የቻለበት ምስጢር ምንድነው? በሌላ አገላለጽ እስካሁን ያላችሁ ወታደራዊ ድሎች መገለጫቸውና ድሎቹ ምስጢር ምንድናቸው? እና ይሄን ያህል ምንድን ምስጢር ቢኖረው ነው የሚል በብዙ ሰዎች ዘንድ ይነሳል። ያን እንደው ልታነሳል ይፈልግ። ምስጢሩ አንደኛው ግልጽና እውነተኛ ዓላማ መገፋት፣ መበደል እንደ ህዝብ የገጠመን ፍጅት የወለደው ንጹህ ግልጽ እውነተኛ ዓላማ። ሁለተኛው አሁንም ምልቂትና የዘር ፍጅት፣ አሁንም በደል፣ አሁንም መገፋት የወለደው ንጹህ ህዝባዊነት ነው። ሶስተኛው ጽናት ነው። እዚህ ይጮሃል፣ እዛ ይጮሃል፣ እዚህ ይደገሳል፣ እዛ ይተኮሳል። ግን ቅድም ስለው እንደነበረው ለራሳችንም ለዓላማችንም ለህዝባችንም እያገዘን ነው ብለን ለምናምነው ፈጣሪ ታማኝ ሆነን እየታገለን ያለነው። ለዛ ነው አንዳንዴ እኮ ሙሉ ቀን ተዋግተን በተአምር አንድም ሰው መስዋዕት አይደለም ሳይቆስልብህ ሁሉ መጨረሻ ላይ ተገናኛለህ። ይሄ ተአምር ነው። ጠላት በግለሰብና በተዋጊዎቹ አልችል ብሎ ቁስለኛና ሬሳውን በመኪና ጭኖ እየሄደ አንድም ሰው ላይ አንድ ጥይት እንኳን ሳያርፍ ትመለሳለህ። ይሄ ተአምር ነው። ፐርሰናሊ ምን ይሰማል ብትለኝ፣ ዓላማችን የምር ነው። መንገዳችን የእውነት ነው። ዓላማችን ግልጽ ነው። ከእውነት ጋር ደግሞ እግዚአብሔር አለ። እግዚአብሔር ስለሚያግዘን ነው ብዬ ነው የማምነው።